ለነገሩ ሰራተኛ ነው። ሰራተኛ ዝንጠቅ ሰራተኛ ነው። እኔ ቤቴ ውስጥ ስንደፋደፍ ነው የምውለው። ሌላ አይደለም ውጭ ካልሆነ ውጪ በእግሬ በዚህ በክረምት 30-40 ደቂቃ በእግሬ ካልሄድኩኝ ላብድ ነው የምደርሰው። ያመኛል፣ ይጨንቀኛል። እና አሁን እዚህ ራሱ ጭንቅ ያለ ነገር ቢኖር አለመውጣት በቃ እንደ ልቤ የምትራመዱበት የለም። እኛ ጋር እንደ ጫካ ነገር አለች፣ ወክ የምትበሉባት ንጹህ አየር የምትወስዱባት። ይዣችሁ ብዙ ጊዜ ሄድ ነበረ ዩቱብ ላይ ያለ ትዝ ይላችሁ እንደሆነ የሆነ ንጹህ አየር ንጹህ ነገር ካልቀመስኩኝ እበጂ በቃ ላብድ ነው የምደርሰው። ሴት ወይዘሮ እኔ የምፈልገው ቢዝነስ መስራት ነው። ዌር ኢዝ ዩር ጭንቅላት? ዌር ኢዝ ዩር ማይንድ? ፈርስት ጎ ስኩል ሪድ something and then you make it. You make business. በሴት ላብ ለዚያም በልጅህ አንተ ሽማግሌ ቆርቆንዳ ሽማግሌ በሴት ላብ ከዛ ምን ይላል ይመጣና ይሄ እምስላሽ ይመጣና የሚገርማችሁ ነገር እንዲያም ሴቶች የሚሰራ ሰው ልትወዱ ይገባል። ኦፍ ኮርስ ተነስቶ ስራውን ሰርቶ ቤት መስራት አይደለም። መጀመሪያ ቢዝነስ ማይንድ ቢኖረው ኖሮ 3 ድንጋይ ከመቆፈር ይልቅ ሰርቶ የሚያስገባ ነገር ይደረጋል። እሱ ግን የፈለገው ምንድነው? በነገራችን ላይ ቤትን በስሟ እንዲኖር መጀመሪያ አልፈለገም። እሷ ናት ኖ ብላ ያደረገች። እግዚአብሔር ሲያነቃት የሆነ ቦታ ላይ ያስተኛታል፣ የሆነ ቦታ ላይ ያነቃታል። ቅዱስ ሚካኤል ሲጠብቃት የምታምነው ቅዱስ ሚካኤል ሲጠብቃት። አንድ ነገር ልንገር፣ ለእኔ አሁን እንኳን እግዚአብሔር ልጄ ላይ ያስገባ እንኳን አተረፋት። ዩኒቨርሲቲ ገብታ ነው የወጣችው፣ ላይፍን ተማረችው። ከዚህ በኋላ ልንገር አይደለም ጠንካራ ሴትም ሆና ዓለምን ካላስጠራችን ይጂ አይደለም። እንደሷ ያሉትን ሰዎች በሙሉ የምታነቃ የምትወጣ ስንቱ እንደሚጽፍ ታውቃላችሁ። በሷ እንደሷ ህይወት ያላቸው እንዴት አርገሽ ነው ግን የወጣሽው ከዚህ ሰው ነው የሚሏት። ተመሳሳይ ህይወት ያላቸው በሷ እድሜ ያሉ 3-4 ልጆች ይዘው ኢንስታግራም ላይ ቲክቶክ ላይ ቁጭ ብለው የሚያለቅሱ እንደዚህ አይነት ጀግና ሴት ልትሸለም ነው የሚገባት። ከመሸለም አልፋ ለሌሎች እህቶቿ መስዋዕት መሆን ካለብን እንሆናለን። ካሁን በኋላ እኛ ስራችን እንዲያውም ከዚህ በኋላ በእንደዚህ አይነት ውስጥ ያሉትን ሴቶች መርዳትና መርዳት በምንችለው አቅም። ምክንያቱም ብዙ የጨነቃቸው ሴቶች አሉ። ጦርነት የዓለም ዲፕሎማቲክ ይፈተዋል። የቤት ውስጥን ጦርነት ግን የፋሚሊ ራይት እንኳን አይልን ራሳችን በጥሰን ካልወጣን በስተቀር። በዛ ላይ በእንደዚህ አይነት ጅቦች በእኛ ባህል ማለት ነው። የኛ ባህል ቆሻሻ ባህል ነው። ቆሻሻ እንደኛ ባህል ቆሻሻ የለም በዚህ ምድር ላይ የለም። ቆሻሻ ባህል ነው። ከእንደገና አዳሚ ወንድ ልጅሽን አሳድግ፣ ሴት ልጅሽን አድግ። ሁላችንም ሴት ልጅ እንዳትሰይ፣ ወንድ ልጅሽ ላይ ተጠንቀቂ። ወንዱ ልጅሽ በድሎ ሲመጣ፣ ወንዱ ልጅሽ የሆነ ነገር አድርጎ ሲመጣ ያ ስቶፕ በዩ። እንዳይበድል አስተምሪው። ሴትን እንዲያከብር አስተምሪው። ይወት አለች ጅጅል ይወት እናት ነሽ የተዋለደ ሰው ተለያይቶ ኑኑችን ግማውጡልኝ ራሱ ከባድ ነው። ለልጆቻቸው ማሪያቸው በቃታያቸው ሮብሳ አንቺንስ መድኃኒዓለም እንዶ ዛሬ ቅዳሜ ነው ወጥተሽ አትመለሽ። እንዳንቺ ያለው ግም ነው ይዞን ወደ ኋላ የሚጎትተን እኮ አልኩሽ። ወጥተሽ አትመለሽ። እኔ እንዳንቺ አይነቱ እንዝላልና ያ በግ አትጠቅሚማቸው። አንቺ እዚህ ምድር ላይ አትጠቅሚ፣ ምንም አትጠቅሚ። አንቺ ቢቀጠቅጡሽ አይገባሽም። አንቺ ራስሽ ይሄኔ አንቺ ነፈዝ ነሽ ሲጀመር። ይሄኔ ባልሽ 5 ሚስት አለው በላይሽ ላይ ያ አንቺ እኔ ተኝተሽ ፈስሽ ነው ድር የምታረጊው። የሴት አሰዳቢ ገረድ አድርጎ ነው ያስቀመጥሽ። ይመኝ እንደ ሚስት አይደለም የሚቆጥርሽ። እንደዚህ አይነት ሴቶች ናችሁ። ትወጡና ምን ትላላችሁ መሰላችሁ? ተዋልደዋል እኮ እናትየው ናት እኮ እንዲህ ናት እኮ እንደዚህ በዚህ ወታ ገብታ እኮ ነው። አሩ ሲሪየስ። እኔም እዚህ ቤት በቁጥር ነው የመጣሁት።
በቁጥር መጥቻለሁ። ለምን እንደጠላሁትና ለምን እንዳስጠላኝ ታውቃላችሁ? የመጀመሪያ ቀን እኔ ሰውን የመጀመሪያ ቀን የማይበት እኔ ሰው ብዙ ጊዜ አንዳንድ ሰው ጊዜ ይፈጅበታል ሰውን ለማወቅ። የተዋረደ ሰው ግን በአንድ ቀን ነው ጉዱ የሚታየው። እኔ የመጀመሪያ ቀን ልደቴ መጣ አየሁት። የመጀመሪያ እንደ ሶስተኛ ልጄ ያ ልቀበል። እስካሁን ያያቸው ቪዲዮ ላይ ምናልባት ቪዲዮዎች ናቸው፣ ለራሴ ያሳመንኩት ማለት ነው። ቪዲዮዎች ናቸው። እስቲ ሊየው አልኩኝ፣ አየሁት። ከዛ በስንተኛው ጊዜ ስመለስ አልተመለስኩም እንጂ ቤት ነው ያለች። እንደ እናት ሱፐርማርኬት ይዤ ውሃ ምናምን ይዤ ኖ አይደለም። የመጀመሪያ ጊዜ ሄድኩኝ እንጂ ሲሄድ ቤቱ ባዶ ነው። ውሃ ስል ይርበተበታሉ፣ ብርጭቆ ስል ብርጭቆም የላቸውም። ያ ኦኬ አልኩኝ እና እናት አይደለም ገበና ደባቂ። በስንተኛው ቀን ስመለስ ከሱፐርማርኬት ጭኜ ገዝቼ እየነዳን እዛ ከዛ ወር አወጣውና ከፍቼ ጠራሁት። በር ከፍቶ ወርዶ በር ከፍቶ እኔ እንደዚህ የሚያህል ደርዘን ውሃ ይዣለሁ፣ 6 ውሃ። እኔ ደግሞ ከመኪና ውስጥ አወረድኩና ውሃው አውርጄ ይወስዳል። ልክ እንደ ልጆቼ ቁጭ አደረኩለት እዚህ ጋር ማለት እንደዚህ ቁጭ አድርጌ ዞር ስል የለም። ከዛ የሚመጣ መስሎኛል። እኔ በላስቲክ የገዛኋትን ይዤ ቤታቸው ፎቁ እንዲህ በቃ ሲያስጠላ እንዲህ ብላችሁ የምትደፍቁ የዛኔ ለራሴ እኔ 100 ኪሎ ነኝ። ያ ይዤ ያንን የገዛሁትን ይሄንን የሚያክል ነገር ብርጭቆ አለ፣ መጋረጃ አለ፣ ምናምን ማጠቃ ነው የገዛሁት። ጋይስ እሱ ተመልሶ ገባ። እሷ ነፍሰ ጡር ናት ማለት እንደዚህ ፍጥጥ ያለን ባያ ነፍሰ ጡር ናት፣ የተደበቀ ነፍሰ ጡር ናት። ወርዳ ኖ እንጂ በስነ ስርዓቱ ነፍሰ ጡር ናት እንጂ በስነ ስርዓቱ ነፍሰ ጡር ናት እንጂ ትልቅ ነው እንጂ ወርዳ ተሸክማ ይዛ ገባች። ተሸክማ ምን ያደርጋል እላታለሁ። የሆነ ነገር እየሰራ ነው ምናምን አለች። ደነገጠች። እሷ ራሷ ባህሬን ስለምታውቀው አስቀመጥኩኝ። 30 ደቂቃ አልተቀመጥኩም። ሻይ ቡና ሲሉኝ ወደ ቤት እሄዳለሁ ብዬ አኩርፌ እምባዬ እየተናነቀኝ ወደ ቤት ገባሁ። ወልዳ አርግዛ በዩቱብ ቁጭ ብዬ ሳያቸው ኮሮና ነበረ፣ የሁለተኛው ማለት ነው። ኮሮና አለ። ሄዱና ቪዲዮን ፈልጋችሁ እዩ። ጂጂ እውነቷን ነው ውሸቷን ነው ማለት ትችላለች። ሄዱና ቪዲዮን ፈልጋችሁት ኮሮና ሰው የማይወጣበት ሰዓት ላይ ሄዳችሁ ይዩት። ማስካተን አንድ ማስክ ነው። እሷ እኮ ነፍሰ ጡር ናት። አንድ ማስክ ነው ያገኘ ነው፣ አንድ ማስክ ነው ያለው ብሎ እሱ ማስኩን አድርጓል። አጀሪዋ ሱፐርማርኬት እንዲህ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ነፍሰ ጡር ሚስት ነው ማስክ። እንግዲህ የኔ መመዘኛች ናት። እኔ እንኳን ብሆን ባዳ ወንድ እንኳን ብትሆን ሄዱና እዩት። የኢትዮጵያ ሕዝብ ሄድና ዩቱቡ ላይ ሄደክ ወይ እኔ አወጣዋለሁ። አሁን ገብቼ አወጣዋለሁ። እሱን አወጣዋለሁ። እኔ አወጣዋለሁ። አውጥቼ እዚህ ላይ ለጥፈዋለሁ። ታረጉታላችሁ ይሄንን። እኔ እንዲያውም ዩቱብ ሰርቼበታለሁ። ማስክ ባለቤቴ ከሩቅ ቦታ ይዞልኝ የመጣው ለእኛም ለጎረቤቶቻችን ማስክ አልነበረም። ታስታውሳላችሁ? ይሄ ታዲያ ሰው ነው? ሰው እኮ አይደለም። አያጅቡ እኮ ነው። አያጅቡ ነፍሰ ጡር ሆና በቃ ወጣልኝ። ከዛ ጨመረና ደግሞ ማማ ቅቤ እንዴት ነው የሚነጠረው? እኔ እያለሁ ማለት ነው። ገንፎ እንዴት ነው የሚሰራው? ልጄ ምን እንዳደረጉት ልንገራችሁ። ልጄን ልቅረጽህ አለው። አትቀርጸኝም አለው። አልፈልግም አለው። ልጄን አብሮ ላይ ያስቀጠቀጠው የዛኔ ናት። ይዛ ገንፎ ላይ ቢሆን ኖሮ እዚህ ነበር ገንፎ ማደርገው ነው ራሴ ማደርገው። እምቢ ነው ያለው። እምቢ አንተ እህት ስትሰደብ በእናትህ ዝም ትላለህ እንዴ ይለዋል።
ናቲ እንዲገባና አብሮ እንዲሰድበኝ። እሱ ደግሞ በውስጡ አንተስ ምን እያደረክ ነው ያለ። አየህ እኔ ከቤት ስወጣ ልጄን ግን ቤት ነበር ያስቀመጥኩትኝ። ልንገርህ እኛ ጅሎች አይደለም፣ ለአንተ ጥለን የወጣ ነው። ሁሉን ነገር እናውቃለን። ግን የእሷን ፍላጎትና የእሷን ስሜት እንጠብቅ። ትቀጥቀጥ፣ ምክንያቱም አለያዩኝ ትለናለች። ልጄም ራሱ ታይደውይላት። እኛ ምናቅ ልጄ ድሮ ነው የሚያውቅ። ደዊና አቅርቢያትና ሚስጥሯን ትንገሪ ሲለኝ ነው በራሷ ጊዜ ትምጣ ያልኩት። ልጆቼን ይሳኝን በራሷ ጊዜ ሲበቃት ትምጣ። አሁን ወልዳለች አያገባኝም ያልኩት። ታይ ሲለኝ አያገባኝም። ቀጥቀጥ አድርጎ በደንብ ሲያንቀጠቅጣት እና ሲልካት ትመጣለች። አይኗ ቃል ምንም እንደማትሆን እንደምትወጣው እሱ የሰራው ስራ እንደው እግዚአብሔር ይመስገን። እች ልጅ ጨዋ ናት። አንዳንዴ የእሷ ጨዋነት ከኔም የለም ከማን ከአባቷም የለም። ብታወጣው ሳምሪ አልተናገረችው። የተናገረችው ምንድነው? በቃ ፋውል እንደሆነ ስራ እንደማይወድ እሷን ተጨማሪ ስራ አልበቃ ብሎት ማለት ነው። አልበቃ ብሎት እሱን ነው አይደል የተናገረችው። ቤት ውስጥ ያደረጋትን ነገር ብትነግራችሁ እናቴ እያንዳንድሽ እሱን እንዲሰቀል ነው የምትፈችው። እንዲሰቀል ብትነግርሽ ማለት ነው። እንዲሰቀል ነው የምትፈርዱት። እንደዚህ እንደምታዩት አይደለም። የሚሰድባት ስድብ ያ በቁመቷ የሚሰድባት በምትል ተሳስታ ትንሽ ከለበሰች ስድብ ነው። ተሳስታ ከሰው ጋር ካወራች አንቺ ሸርሙጣ ልጅ ነበር የሚላት ቤት ውስጥ ሲሰድባት። ሸርሙጣ ልጅ ነው የሚላት ሲሰድባት ማለት ነው። ይህንን አልተናገረችም። አዎ ዛሬ የምዛው ነኝ እናተ ድንጋይ ተብላ ይህንን ታምናላችሁ? አሁን እሱ እንደዚህ የሚሳደብ ይመስላችኋል? እኔ ራሴ እንዲህ ነው ትለኝ ማሚ፣ አሁን ይህንን አታምኝ። እኔ ራሴ እኮ ከእናንተ የበለጠ እኮ እንዲህ ይላል። እኔ እኮ የምላት ሌላውን የሚያደርገውን ነገር እናያለን። ሸርሙጣ ብሎ ሲሳደባል። ምክንያቱም እኔ አሁን ሸርሙጣ ብዬ መሳደብ እችላለሁ፣ ችግር የለብኝ። ከልቤ ግን አይደለም። አስቀያሚ ነውረኛ ነው። አባህና እንደዚህ ይላል። እኔ ራሴ አላምናት። ትስቃለች። ሰው አምንም ነው። እኔ ራሴ ምን አይነት ሰው ጋር ነው ምኖረው የነበረው? አንተ እንደዚህ ትላለህ። ሌላ ስድብ መርጥ ደግሞ ሰው እንደዚህ አይነት ስድብ አትወድም። እኔም በጣም የምጠላው ስድብ በነገራችን ላይ እየነዳች ተጋጭ ይላታል። ተጋጭ እየነዳች በቃ እየነዳች እንድትጋጭ ራሷ እንድታጠፋ በሙሉ ይላት ነበር። ተጋጭ ይህንን ለፊ አታልፊም እንዴ? ምናልባት እንደዚህ እየነዳች ራሷ ስርዓቷን በጣም ጎበዝ ድራይቭ ናት ሳምሪ፣ በጣም ጎበዝ። ለምንድን ነው የማታልፊው? እለፊው እንጂ ይህ ሰው የጤነኛ እሱ ውስጥ አይደለም እንዲ ያለው ወይ አይነዳም እንዴ? ካር ላይሰንስ እንኳን የመኪና እንኳን ላይሰንስ ማውጣት አቅቶት ያ የኢትዮጵያ የወያላ መኪና መንዳት መስሎታል እዚህ ሀገር። ያ እኛን ገደል ያስገባል። እሱ ባጠፋው ጥፋት ልጅቷ ሌላ ነገር ውስጥ እንዳትገባ ብር እንዳይቀጣ ብለን የእሱን ጥፋት እኛ ነን የሚወሰድ። እለፊ እንጂ ሄጅ እንጂ ዝተት ድሮ ሴት ስትነዳ ንዳ ስትለው ደግሞ እምቢ። እናንተ እቺ ልጅ ያሳለፈችውን ነገር እኔ አሁን መስማት አልፈ። በነገራችን ላይ እሷ ብዙም አትነግረኝ፣ ምክንያቱም መጥፎ ሁኔታ ላይ ነው የሚሄደው። መጥፎ ሁኔታ ላይ መኪና ውስጥ መኖሩን ረስቶታል። ኢትስ ፕራንክ። እኔ ምን እዛ ነው የምለው። እሱ ቢጋጭ እኮ አብራችሁ ነው የምትጋጩት። ኖ ይፈልገዋል፣ እሱ ኢንሹራንስ ይፈልጋል፣ እንድትገጭ በሙሉ ይፈልጋል። ባለጌ ስድ ነው። ብር እንቀበላለን ይላታል። ብር ማለት እንድትገጭ ይፈልጋል። እሷ እንድትገጭ ሰ እንዲህ ብታረጊ ይላታል። ልጁ ጤነኛ አይደለም። ሂጂና አግቢ እኮ የሚላት እኮ ነው። ሂጂና አግብተሽ $30,000 ሂጂና አግብተሽ ነይ ይላታል። $30,000 ኢትዮጵያ ውስጥ ያፈላልጋል። ይሄ እርግማን ነው እኛ የደረሰብን። በነገራችን ላይ እርግማን ነው። ይሄ እኛ ቤት የመጣው ተረግመን ነው። እርግማን ይመጣል በህይወታችን በቤታችን። እኔ ያው
በኔ በልጆች አባት ቤተሰብ ራሱ በጣም ባለጌ ወይ ገንዘብ ይወዳል። ኧረ አንተ ምን ይቅር በለኝ ይቅር በለኝ። ኧረ አንተ አትወድም አንተ አትወድም። አቶ መስፍን ጨዋና አንተ ምን ወደድከው አንተ? የባሰ እኮ አጋጠመ። የባሳለ ሀገርን አትልቀቅ። አንተ አትወድም። አንተ አበድሩኝ ብለህ ተበድረን የማትሰጠው አንተ ምን አረክ? ይሄ እኮ ብር የሚገኝበትን መንገድ በሙሉ አርጎ የሚልኩ አርጎ ጃችፒቲ እንደዚህ ትላለች፣ እንዲህ ቢሆን እንዲመጣል ብር የሚገኝበት ወንጀል የሚያሰራ ወንጀለኛ ሀሽሻጭ። ለነገሩ ያልሸጠው ነገር እኮ የለም። በነገራችን ላይ ሞክሯል እኮ እሱን ሀሽሽ ለመሸጥ አህያ አንተን ብሎ ወንድ ነው ሀሽሽ የሚሸጥ። ያ ቢጫ ልብስ ለብሰው እንዲህ እያለ የሚደንስበት ላይ ታችሁታል። ጦዞ የደነሰው ነው። ይጦዝ ነበር በዛ ሰዓት ጦዘታ። አሁን ሰው አስመሰለች የኔ ልጅ። እሱን እንድታቁ መጠጥህን እንድታቁ ዘልዛላነትን እንድታቁ አርጋነች። አንተ እኔ ጨዋ ነኝ ጦዘታ። ያንን ቢጫ ልብስ ለብሶት እዚህ ላቸው ፀጉሩን እንዲያርጎ እንዲደነሰ ጊዜ ሀሽሻጭ ይሄ አረቦች ይሰጡታል። ይመጣና እዛው ላበሾቹ ይሸጥላቸዋል። ያንተን ጉድ ማን ይንገር? አንተ ጉደኛ ሀሽሻ አጎዛ ጅል ደግሞ እንደ ጨዋ ራስን እንደ ጨዋ አሁንም እንደዚህ ፍዝዝ የምትለው ፍዝዝ የምትሉ አንተ ሙላችሁ ፍዝዝ በቃ ፍዝዝ ይላል። በቃ ስራ ነው እካኮች። የደደብ ስራ ነው። ማንኛውም እኔም ራሱ አላምንም። ባትክን ሰው ልጁ እድሉ ምን እንደሆነ ታውቃላችሁ? አይመስልም። ጓደኞቹ አብሮ አይደል የሚያጨሱት? እኔ ራሴ ስሰማ ይሄ የኔ ልጅ ጋራ ያለው ሰው እሱ ነው። ካለምንም ነገር እንደዚህ ቆንጆ ለውጥ እኮ ነው። ከዱርይነት ወዲያውኑ ብሎ ማለት የቡና ሱስ እንኳን መደበቅ ማልችል ሴት ነኝ። ጎበዝ ነገር ጎበዝ ጀግና ነው። በጣም ጀግና ሲነግሯችሁ እኮ መጠጥ ይጠጣል። እኔ አላምንም። በቃ ሲል ውሃ የሚጠጣም አይመስላችሁ። ጎበዝ ነው። በጣም ይችልበታል። እኔ አንዳንዴ ለምን ይህን ነገር እሷ እንዳልታያትና ቴስት ታውቃለች። በነገራችን ላይ ታው ብላው ነው በቃ ይህን ነገር ታቆማለህ። ህይወት ትጀምራለህ፣ ታቆማለህ። እኛንን እንጂ ማናቅ ያ ድሮስ የዛ ሰፈር ልጅ ሆነ ላታጨስ ነው እንዴ? ተጋጭ እኮ ነው የሚል ቀርፋፋ ፈጥነሽ ንጂ እለፊ ናና ማን ላይ ቆማ ቁልፉን አውጥታ እና ተቀበልና እንዳለችው ኪም ስድቡ እንዴት እንደሚያንቋሽሻት እንዴት እንደሚሰድባት ከአንተ የበለጠ አራም እግርህ ራሱ የእግር ቅጥነት ወንድ እኮ አትመስልም። እኔ ቀርታ አድርግልህ እኔ ብዙ ወንዶች አይቻለሁ። የእግርን ቅጥነት ማየት አልፈልግም። አንተ ተሳስተህ ሲጠብቅ ያለ ሰው ድረስ አታርገው። እሷም ደግሞ በዛን ያህል ትንቃለች በጣም። ለማንኛውም በዘራችን እንዳይደርስ ልጆቹ ስፖርት መግባት አለባቸው። አዳም ትልቅ እግር እንዲኖረው እዚህ ጋር ተለቅ እንደ አያቱ እንደ እናቱ ተለቅ ያለ እግር ኖሮት እንዲህ ባንተ እንዳይወጣ። ኩሽና ከኩሽና ደግሞ አንተና አለው ኩሽና ውስጥ እንዲልከሰከስ አላረገው። ትረዱኛላችሁ አይደለ? የልጅ ልጄ ደህና ቦታ እንዲደርስ ትልቅ እግር እንዲኖር በተፈጥሮ ከሌለ በሰው ሰራሽ በስፖርት እናመጣዋለን። ወንድ ወንድ እንዲ እንዳይ የዘሬና ዘርዘበኝ ነው እንዳይመጣ እንከላከላለን። እድሜ ይስጠኝ እንጂ
ዘር አይደል? የእግር ቀጫጫነትን በጋራ እንከላከላለን። የእግር ቅጥነትን በጋራ እንከላከላለን። በእናቴ እንዲወጣ እግሩ ረዘም ወፍር ወንድ እንዲሆን ወንድ ወጥቶ እውቀት አለው በእውቀቱ ከሌለው በጉልበቱ ሰርቶ እንዲበላ ሚስቱን እንዲያከብር አድርገን ነው ወንድ ልጆቻችን የልጅ ልጅን ማሳደገው። ሚስቱን እንዲያከብር ሴትን ባጠቃላይ እንዲያከብር እንደ ናቲ እንዲሆን ወጥቶ ናቲ እናንተ ቢሆን ኖሮ ድሮ ወጥቶ ይዘምትብኝ ነበር እኔ ላይ። አይ ወንድ የጀግና ልጅ ነው። ጀግና የጀግና ዘር ቁጭ ብሎ ነበር እንዲሰይ ነበር። ምን ነው እዮዳ በምንጣሙ እዮዳ እኮ ጀግና ነው። በምንጣሙ የእዮዳ ምን ጦሱ ሰደድ አንተ ቀጫጫ እግር ነውጣ። ለማንኛውም እዮዳ ጌም አለው ሄደህ ትሰጠዋለህ። ኦኮቴ ቻሪቲ ቆንጆ የዚህ ቤት መጽሐፍ ቢወራ የ5 ዓመት ታሪክ በ30 ደቂቃ ያልቅ። ለምን የሚናፍቀው እኔ ሶሽ ተንደልሽ ያ ከእናትና ከአባት በፊት አይደለም ከነሱ በኋላ እኔ አያት ነው። ለምን የሚናፍቀው ምን ሆኗል? ጀርመን እኮ ነው የሚሉት። የቆጨሽ ነገር አለ? እኔ እግረ ቀጭን ዘረዳሃ እግረ ቀጭን የሙጀሊያምና የጠንቋይ ዘር። እኔ ጠንቋይ ዘር አይናፍቀኝ። እኔ እግዚአብሔርን በሚያመልኩት በእነሱ ነው። እነሱ ይናፍቁኛል። ቤተክርስቲያን የሚሄዱት እግዚአብሔርን የሚያመልኩት እኔ እነሱ ናቸው የሚናፍቁኝ። ምቀናውን በእነሱ ነው። እኔ በጠንቋይ ዝዋይ እየሄደ በእናቱና ቤተሰቦች ዝዋይ ድረስ እየሄዱ በሚያስተበትቡ ሰዎች እኔ አልቀናም። የሚሄዱበትን በሙሉ እኮ የሚያውቅ ሰው እኮ አለ። ጠንቋያቸው ማለት ነው። ዝዋይ ነው የሚሄዱት ለጥንቆላ። ዝዋይ ድረስ የሚሄዱ ለማስጠንቆል። ግን እኔ የምለው የእነሱ ጠንቋይ ከኮንዶሚኒየም ቤት መስራት እኮ ምንም። እኔ ጠንቋይ ከሆነ ቢሊየን ብር መስጠት አለበት ብዬ ነው የማምነው። ብሮችን በሙሉ ምንድነው ኮንዶሚኒየም ቤት ሳትጠነቁል እኮ የምትሰራው እኮ ነው። ዋትስ ዘ ዲፈረንት? ጠንቋይ ቤት ሄደህ ላይፍን ለሰይጣን የምትሰጥ ከሆነ ሚሊዮነር መሆን አለብህ። ጥንቆላው እኮ ተጋጭቶባቸው ነው አልሄዱም መሰለኝ። አንዳንድ ኮንዶሚኒየም ቤት ሲያገኙ ከባድ ቤት ሲወጡ እናትየው ጥንቆላ ቤት አልሄዱ። ለዛ ነው የገቢ ምንጫቸው የተቋረጠ። ልጆች አይደለም ለምን 16 ልጅ አይኖር? ምን አገባኝ? ለኔ ልጄስ ያ አስወጥቼ ቤቴ ገብቼ ቆጭ ብድር የማይመልስ እናት አይኖርም። ደግሞ እንደኔ ያለችው እናት ያው ልጄ በሰራቸው ቤት ቪዲዮ እኮ ነው እንዲህ ቪዲዮ ይሄም የተሰራው በሷ ነው። ያ ግን ለቪዲዮ ወንድ ልጅ ሚስቱን አስወጥቶ ውጪ ብሎ እቃውን ጭኖ መጠት ራሱ ከጓደኞቹ ጋር ታክ አድርጎ ነው የሚጨርሰው። ይሄ ቤት የኔ ልጄ ወንዱ ልጄ ሴቷ ልጄ የሰሩት ነው። እሳቸው ቪዲዮ ላይ በመሳተፍ እና ቪዲዮ ሰርተን ብር እናምጣ በማለት ነው ያው በመስራቱ ላይ አሁን ራሱ መቻለቅ። ይሄ እኮ ነካ ብታረጉት የለም ይወድቃል። እዚህ ጋር ነካ ብታ እኔ አሁን ራሱ ለልጆቹ ፈራለሁ። እዚህ ጋር ሾ በቃ የሆነ ነገሩ ነካ ብታረጉት
አታርጉ ድርምስ ነው የሚለው። ኤሌክትሪኩ ትክክል አይደለም። ገና አሁን እሱን ልናሰራ ጃንዋሪ ላይ ቀጠሯል። ይሄን በድጋሚ ለማሰራት ማለት ነው። መች ሰራ? ባዶ እኮ ነው። እዛ ጋር የሆነ ስዕል አለ። ይሄ አሮጌ በሰበሰ የ5 ዓመት ነው የ3 ዓመት ሶፋ አለ። በቃ ያ የበሰበሰ የ5 ዓመት አንድ የ300 ብር ቴሌቪዥን አለ። የበሰበሰ የ5 ዓመት ፍሪጅ አለ። የኔ ዋሽ ማሽን አለ። ከኔ ከቤት የወሰዱት የዘረፉት ዋሽ ማሽን አለ። ትሮክ ማሽኑን ደግሞ ከሰልባጅ ተራ ነው የገዙት። እነዚህ ሰዎች እኮ ምን ያወጡት ነገር እኮ የለም። ምንም ገና አሁን ነው እንግዲህ የምን አባቱ ኪራይ ነው እንጂ የምን አባቱ እንትን ነው ኪራይ እኮ ነው። ያ እሱ ፈልጎ አገኘ ቤቱን እንደዚህ ሆነ። እስቲ ጀርመንኛ መጀመሪያ በደንብ ያንብብ። ምን በሶሻል ሚዲያ ወረቀቱን አገኘ። 2 ልጆች ወለደ። ኮንዶሚኒየም ቤት ገዛ። የመጨረሻው አፈር አባቱ ይብላና ገደል ገባ። ያ አሁን ደግሞ ከገደል አፋፍ ላይ ልታወጡት እየጣራችሁ ነው አይደለ? እንደ መፍትሄ ምን ይሁን? ገደል ይግባ። ምን አገባኝ? እንደ መፍትሄ ምን ገደል ይግባ። እንደ መፍትሄው እሱ ነው። እንደዚህ አይነት ሰው ለሌሎች ለወደፊቷም ለሴቷም ሻንጣ ራሱ ከነ ያሰብት ፌርዶስ ሻንጣ 7 ሻንጣ ከ7 ሻንጣ 2 ነው ያገኘሁት። 3 ሻንጣ አግኝቻለሁ። አንዱ የለም ተውት። በርበሬ ነው ሸተው። ምን ያልተዘረፍኩት ዕቃ አለ? ዋሽ ማሽን በሙሉ ዘርፈውኛል። ዋሽ ማሽን እንዴት ተሸክሞት መጡ ነው እረስቸዋለሁ። ነው እሱን ራሱ ገና ይፈርድበታል። ከ7 ሻንጣ 2 ሻንጣ ነብሳለሁ አሁን አለ ሻንጣ እሱንም ሻንጣውን መጥቶ ለካሱ ነበረ ሂጂ አምጪ ብሎ አዳምን እርጉዞና ማለት ነው። ምን ልብሴን ትወስዳለች ሳታስፈቅድ ጫማዬን ትወስዳለች። እሱም አለ ገና አለ እሱ ትውሰድ። እሷ ልብሴን ትውሰድ። ይኸውላ ሰው እየዘረፈ ሀብታም ይሆናል እንዴ? ይሄ እኮ የኛም ንብረት አለበት ማለት እኮ ነው። ንብረቱ ላይ እኮ ሻንጣዬን እንኳን ሻንጣዬን አይደለም ንብረቴንም አስመልሻለሁ። ቤት ተገዛልኝ እኮ ከሱቁ በተመለሰው ገንዘብ ቤት ገዛችልኝ እኮ። ለኔ እኮ ነው። ለዛ እኮ ነው ያበደው እኮ። በቀደም እኮ ያበደው እኮ እሷ ልክ ሱቁ የከሰረው አለ አይደለ? የተመለሰው በሱ ገንዘብ እዛው ሄዳ ኢንቨስት አድርጋ ለኔ ቤት ገዛችልኝ። እሱ እኮ ነው ያሳበደው። ልሙት አለች። ይሄን ገንዘብ አላመጣው ምክንያቱም ያ አጥፍቻለሁ። በቃ የምችለው በዚህ ነው። እኔ ቤት እኔ በነገራችን ላይ ብዙም እኔ አልኖርበትን ይዛገር መታ እንዲያውም እዚህ ችግሯን የሚፈታላት ከሆነ ችግሯ ላይ በተሸፍነው ደስ ይለኛል። ያ ልክ የከሰሩት ገንዘብ እዛው ሲመልስ እዛው ሌላ ቤት ለኔ ገዛች። አበደ እንዲህ ነው ድብን። ገና እኔ ንብረትን በሙሉ ትቆጣጠረዋል። ገና አዳምና ፊሎዬ ምን እንደሚገዙልኝ ታውቃለህ? በስሜ ካምፓኒ ነው የሚከፍቱልኝ። በስሜ እነግራቸዋለሁ። ቁጭ ብዬ ሲያድጉ ትልቅ ሲሆን 18 ዓመት ሲሞላቸው ይኸውላችሁ የለፋውባትን ልጅ የተንከራተትንባትን ልጅ እኔና አባቷ የሳምሪ አባት ከልጃችን ቴንኪው እንኳን አላገኘንም ብለን ማለት ነው። ቴንኪው እንኳን አላገኘንም ስል ፊሎዬ ትሄድና ያ ማሚዬ ምን አይነት ነገር ግዛሽ? ሄሊኮፕተር ግሽልኝ። በቃ በህይወቴ ምድር ላይ ሁሉ ነገር አለ። የሌለኝ ሄሊኮፕተር ነው። በቃ የራሴ ግል ሄሊኮፕተር በራሴ ጊዜ መኪናዬን እየነዳሁ ሄጄ እስቲ ይሄንን ሰፈር ይሄንን ሀገር በሄሊኮፕተር ልጎብኘው ማለት ነው የምፈልገው። እኔ አሁን የምድሩን ጨርሻለሁ። ሰማይ ላይ ከመሞቴ በፊት ሰማይ ላይ ምንድን ነው ያለው በየቀኑ የማየውን ነገር እሱን ነው የምፈልገው። እሱን ትገዛልኛለች። አንተ ቁጭ ብለህ አንጀት ድብን ቅጥቅ እድሜ ካለ ነው እሱንም እግዚአብሔር ካስቀመጠ እንጂ እኔ እንጃ። በዚህ ሁኔታማ ጥሩ ነገር አዳም ደግሞ መርከብ እኔ ብዙ መርከብ እንኳን ብዙ እፈራለሁ። ውሃ ምን ይሻለኛል? አዳም ምን ይግዛልኝ? ምረጡልኝ። ምን ይግዛልኝ አዳም? ፕሪቫት ጀት ራሱ እያበረረ አያቴ እኔ ሳረጅ ማለት ነው። የምናባሽ መኪና ነው የምናባሽ እንዲህ ነው። ምን ይለኛል አያቴ? በጣም የተንቀራፈፍን መሄድ አስቸግሮናል። እሱ ድሮ ሚስቱን ብረሪ እላፊ እንደሚላት በሙሉ እኛ ደግሞ ልጃችን
ፕራይቬት ጀት ይገዛልኝና አርጎ የሆነ ቦታ ይሄ ነው በቃ ይደል ብታምኑ ባታምኑ እቺን ደግሞ እመኑኝ ከምላሴ ላይ after 20 years you will see ያረጋዋል። ከዛ እሱ እኛ ከላይ እንሆንና አባህና በእግሯ ስትሄድ እናያታለን። አባህና ለምን የሰራው ነው የሚደርሰው። ያ ሳምሪ አባቷን እንዳታይ ነው የተደረገችው አይደለም። አባትሽ እንዳታይ እናቷን እንዳታይ ነው የተደረገችው። እቺማ ትደርሳለች። ይሄማ ብድር በምድር ወንድ ልጅ ተወልዶ ካልመለሰ ብድር ምን አባቱ ወንድ ሆነ እናስመልሳለን። ወንዱም በወንዱ ነው የምናስመልሰው። እንዲህ ብሎ እንዲህ ነው የምናልኩ። እሱንም ካለ ጊዜ እድሜ ከሰጠሽ ያ ችግሩን የሰዎችን ችግር ስናዳምጥ ሳትነግሩን አንፈርድም። አያገባን ካወቀን እንፈርዳለን። ንገሩን። ወጥቶ ባለቤቱ ይናገር ችግር ይሄ ነው ብሎ ካልሆነ እኔ ለማን የሚያገባኝ ስለራሴ ነው። ቡና እየጠጣሽ አዳሜ እኔ ቡና እየጠጣው ነው ማወራሽ። ቡና እየጠጣሽ አውሪ። ያ ቡና እየጠጣሽ ወንድ ልጅ ተወልዶ ካልሆነ እንደ እናቱ ቁርጡት ይሆናል። ወሸላውን እንዳባቱ እንደዛ ነው ማለብልሽ። ያ ወንድ ልጅ ተወልዶ ካልሆነ እንደ እናቱ ቁረጠው ወሸላውን እንዳባቱ እንደዛ ነው የሚሆነው። መስሎሻል። የማን ቤት ፈርሶ የማን ቤት ይቀራል? አናትሽ ይፈርሳል። ነጭ አናትሽ ነው የሚፈርሰው። ምንም ፊልተሩ ልብ ያደረገው ነገር ቢኖር ሊፕስቲክ ነው። ብዙ ወሬ ባታበሽ ጥሩ። ቻርጅ የለም። ይልቁንስ ውልቅ ብላችሁ ውጡ። ያ ፈርጥ ቆራጭ ፈራጆች ወሬ ብቻ ሂጂ ሰርታ አምጣ። አንተ ዝፍ እምስ እየላስክ ከኢትዮጵያ እዚህ የደረስክ ሰውዬ እምስ በመላስ ከኢትዮጵያ አዲስ አበባ የገባ ሰውዬ ከአዲስ አበባ ጀርመን የገባ እምስ በመላስ የገባ ሰውዬ ቢዝነስ የእምስ መላስ ቢዝነስ አለ እንዴ? እሙሙ እየላሰ ልሂድበት እሱን ቆይ። እሙሙ እየላሰ ታውቁታላችሁ አይደለ? እሙሙ እየላሰ ነው ጀርመን የገባው። እሙሙ የላሰበት አፉ አሞሌ ጫው የላሰ መስሎ አውጥታን የጣለችው ዛሬ ሰርቶ ቁጭ ብሎ ወደ ሳይሆን በግድ ነው። ዳትስ ሬሽት in Deutschland. Du kannst nicht mit Frau spielen, Baby. Ja, musst du bezahlen. Nicht nur das. Ja, du sollst auch von deinen Kindern Zeit geben. Hast du verstanden? Ja. ከዛ መነጽርን እዚህ ላይ ተደቅናለ፣ አልኮልን ትጋታለ፣ እዚህ ላይ ትመጣና የአሞሌ ጫው የላስክበትን አፍን እዚህ ቲክቶክ ላይ ትዘራዋለ። you got damn it. ግዴታ ነው። አንተ ከዚህ በኋላ ህይወት ያለ ይመስላል? አልቻለ ይወስረስ የለሽም እኮ በቃ ከወለድሽ በስነ ስርዓቱ ማሳደግ አለብን። እኔ ከካድሬ ጋር ግንኙነት የለኝም። አፈር ብላ አፈር ያስበላ። አንተም ያው ነው። ክሊር ነው። now it's clear. you understand baby? it is German መስሎሻል? እዚህ በፎንቅ አስታበሽ መተሽ ሴት ልጅን አስረግዘሽ እንደ ልብሽ እንደ ኢትዮጵያ እየተጫወች ፈቀቃቲ ፈቀቅ ወደ ኢትዮጵያ እንኳን ብትገቢ የጀርመን ኤምባሲ ኢትዮጵያ ድረስ ነው የሚመጣ። ሁሉ ሀደቂ ያራዳ ልጅ ውሃ በላ ይባላል። አንተ ነህ አባህና ሲጠጣ ዛሬ ጨልሞባታል አባህና ሰሞኑ ግን ጨልሞብሻል። ግፍ የሰራ ሰው ግፈኛ ሰው እንደዛ ግፍ እንዲበነፍ ግፍ ስትሰራ ገና ተበላ እንዴ ተበላሽ አይደለ? አሞሌ ጨው ከንፈር
የሆነ ኮንተን ውስጥ እኮ እየለፋ እየመጣ ነው። ደግሞ ከነጭ ጋር ጣጣ የለም። እንደው ኢትዮጵያኖች እንዲያውም ይሻላሉ ነጭ